ፊልም ለማየት 2 ሰዓት ፈጅተን ሌላ ነገር ለማድረግ 7 ሰዓት ሙሉ ተኝተን 1 ደቂቃ ለመጸለይ ግን አንችልም። ቀኑ በትእዛዝህ ይኖራል ተብሎ እንደተጻፈ በፈቃድህ አኑረኝ። ደግሞ መንገድህን ለእግዚአብሔር አደራ ስጥ ተብሎ እንደተጻፈ መንገዴን ቀኔን ላንተ አደራ አሳልፌ እሰጣለሁ። ቀኑ በትእዛዝህ ይኖራል ተብሎ እንደተጻፈ በፈቃድህ አኑረኝ። ደግሞ መንገድህን ለእግዚአብሔር አደራ ስጥ ተብሎ እንደተጻፈ መንገዴን ቀኔን ላንተ አደራ አሳልፌ እሰጣለሁ። ሳልጸልይ ራሴን ሳገኘው ምን ሆነሽ ነው ፍቅር ደካማ እኮ ነሽ ብዙ ነገራችን እና ለሚችለው አሳልፈሽ ስጪ እንጂ ሂጂ ተንበርከኪ ጸልይ አትስነፊ ይላለው። ግን ከማለው ምክንያቱም ያነሳን ያለነው ትናንሽ ነገሮች ግን በህይወታችን ትልቅ ተጽዕኖ የሚያመጡ ጉዳዮችን ነው። ስለዚህ ስለ ጸሎት የተወሰነ በለን እስኪ። ለብዙ ነገሮች ጊዜ እንሰጥና ለጸሎት ጊዜ እንሰጥ። ጸሎት ግን በጣም አስፈላጊ ነው። በስነ መለኮት 4 አይነት ነው። አንደኛ ሪፔንተንስ ነው። እሱም ደግሞ ንስሐ መግባት የበደልኩትን ይቅር በለኝ ነው። ሁለተኛው ፔቲሽን ነው። ይሄ ያስፈልገኛልና አድርግልኝ ብለሽ እንደ ሃይማኖታችን መጠየቅ ነው። ሶስተኛው ታንክስጊቪንግ ምስጋና ማቅረብ ነው። አራተኛ ኢንተርሴሽን ምልጃ ነው። ስለዚህ ጸሎት ሪፔንተንስ፣ ፔቲሽን፣ ታንክስጊቪንግ፣ ኢንተርሴሽን ወይም ንስሐ በጸሎት መጠየቅ፣ ምስጋናና ምልጃ ናቸው። ፊልም ለማየት 2 ሰዓት ፈጅተን ሌላ ነገር ለማድረግ 7 ሰዓት ሙሉ ተኝተን 1 ደቂቃ ለመጸለይ ግን አንችልም። ያቺ የ1 ደቂቃ ጸሎት ግን በሁሉም በእስልምና፣ በጁዳይዝም፣ በክርስትና ጸሎት አስፈላጊ እንደሆነ ይታወቃል። ያችን ግን ለመስጠት እንቸገራለን። አሁን እኔ ለምሳሌ ጠዋት ተነስቻለሁ። ከዛ ከቤት ልወጣ ነው፣ ልጸልይ ነው። ሰዓት ያዝልኝ፣ ታይመር ላይ አድርግልኝና እሺ ቢኒያም አሁን ሰዓት ይዞልኛል፣ እኔ ልጸልይ ነው። የሰራዊት አምላክ ልዑል እግዚአብሔር ሆይ ይህን ቀን ስለሰጠኝ አመሰግናለሁ። ቀኔን ላንተ አደራ አሳልፌ እሰጣለሁ። ቀኑ በትእዛዝህ ይኖራል ተብሎ እንደተጻፈ በፈቃድህ አኑረኝ። ደግሞ መንገድህን ለእግዚአብሔር አደራ ስጥ ተብሎ እንደተጻፈ መንገዴን ቀኔን ላንተ አደራ አሳልፌ እሰጣለሁ። ምሰራውን ነገር ሁሉ አከናውንልኝ፣ ከክፉ ሁሉ ጠብቀኝ፣ ልጆቼን ጠብቅልኝ፣ ሀገሬን ሕዝቤን ባርክልኝ። በረከትህ በእኔ ላይ ይሁን አሜን። ስንት ደቂቃ ፈጀ? 30 ሰከንድ። ስንት ነው የፈጀው? 30 ሰከንድ። 30 ሰከንድ ደቂቃ፣ 1 ደቂቃ አልሞላ። እችን ለማድረግ ፈቃደኛ አይደለም። እኔ ረጅም ሰዓት ነው ፈጀው ስጸልይ። ግን አትሊስት አሁን የጸለይኳት ጸሎት ኢምፖርታንት ነች። ለምንድን ነው? አደራ ብዬ ሰጥቻለሁ፣ እንደ ፈቃድ አውለኝ ብያለሁ፣ ፕሮቴክት አድርገን ብያለሁ፣ ሀገሬን ሕዝቤን ባርክልኝ ብያለሁ፣ እንደ ፈቃድ አውለኝ፣ መሰራውን ነገር አከናውንልኝ ብያለሁ፣ ወይም ሞገስ ስጠኝ ብዬ ጨምርበታለሁ። ስንት ነው የፈጀብኝ? 30 ሰከንድ ነው የፈጀብኝ። 30 ሰከንድ ለጸሎት ለመስጠት ፈቃደኛ አይደለም በጣም ብዙ ሰው። ግን የፈጀችው እቺ ስንት ነው? 30 ሰከንድ ነች። ለውጧ ግን ብዙ ነው። ስለዚህ ትንሽ እቺን ታክል እንኳን ለምንድን ነው የማንጸልየው ብዬ ቻሌንጅ ለማድረግ ነው። ጭራሽ የማይጸልዩ ሰዎች ስላሉ የሐዋርያት ጌታ ያስተማረውንም ጸሎት ብንጸልይ 1 ደቂቃ ይሞላል። 1 ደቂቃ ይሞላል እና ትንሽ ደቂቃ የሚወስድ ግን ብዙ ለውጥ የሚያመጣ ግን ረዥም ሰዓት ደግሞ መጸለይ ደግሞ ጥሩ ነው። እንቀጥል። እንደውም ስለ ጸሎት ፍቃድን ለእግዚአብሔር ፍቃድ ማስገዛት አይደለ? ሰብሚሽን ነው ለአምላክ ማስገዛትና አንዳንዴ አለመጸለይ በራሱ ሁሉን አዋቂ ነኝ ብሎ ማሰብ ይመስለኛል። እኔ ራሴን ሳየው ለምንድነው የማልጸልየው? ማለት እኔ እኮ ብዙ የማላቃቸው ነገሮች አሉ ከፊቴ የተጋረጡ የማላያቸው ብዙ እንቅፋቶችን ፈጣሪ ነው የሚታደገኝና በህይወቴ የሚሰራው እሱ ነው እና ሳልጸልይ ራሴን ሳገኘው ምን ሆነሽ ነው ፍቅር ደካማ እኮ ነሽ ብዙ ነገራችን እና ለሚችለው አሳልፈሽ ስጪ እንጂ ሂጂ ተንበርከኪ ጸልይ አትስነፊ ይላለው። ግን ሲመስለኝ ይሄ ጸሎት የሚከብደን ብዙዎቻችን ከዲሲፕሊን ባለፈ መንፈሳዊም ስለሆነ ጉዳዩ መንፈሳዊ ጦርነት ያለ ይመስለኛል እንዳንጸልይ። ምክንያቱም ከዲሲፕሊን እንዳልከው 30 ሰከንድ ናት። እግዚአብሔር ሆይ አመሰግናለሁ ስለዚህ ቀን ብለው መጸለይ ሲምፕል ነው። ግን ሲምፕል ሆኖ ለምንድነው ሰው የሚተናነቀው? አይ ቲንክ እንዳንጸልይ ደግሞ የሚፈልጉ አካላት ስላሉ እሱንም ደግሞ አዌር መሆን አለብን ብዬ አስባለሁ። ትክክል ነው።
ወደ ቀጣዩ ስንሄድ ደግሞ በጣም በህይወታችን ትንሽ የሚመስሉ ግን ትልቅ ለውጥ የሚያመጡ ነገሮች መካከል ምስጋና ነው። ምስጋና ነው። አሁን የቅድም ስንጸልይ 30 ሰከንድ ፈጀ። ባመሰግን ደግሞ ያው በሰከንድ የሚቆጠር ነው የሚፈጀው። ዛሬ ስለተደረገልኝ ነገር ላመሰግን ብሞክር ልክ እንደዛው ነው የሚፈጀው። በሰከንዶች የሚቆጠር ነው የሚፈጀው። ረጅም ማድረግ እችላለሁ፣ ግን በሰከንድ የሚቆጠር ነው የሚፈጀው። እንዴት ሰከንዶች ወስደን ፈጣሪን አናመሰግንም ነው ጥያቄው። ምስጋና ኃይል አለው። there is power in praise ይባላል። ተራራን የማፍረስ ኃይል አለው። የናስ ደጆችን የመስበር ኃይል አለው። የብረት መወርወሪያን የመቁረጥ ኃይል አለው። እኔ እንደውም ውጊያ ከበዛብኝ ድብ እየተነሱብኝ ካስቸገረኝ ቆሜ ማመስገን ነው የሚጀምረው። ከዛ እሳት ነው የሚዘንበው እና ማለት ነገሮችን የሚለውጡ ነገሮች ይደረጋሉ። በምስጋና ውስጥ በጣም ኃይል አለ። ግን ቆመን እንደው ማታ እንዲህ ስለሆነ አመሰግናለሁ፣ ይሄ ስለሆነ አመሰግናለሁ፣ ይሄን ስላደረክልኝ አመሰግናለሁ ለማለት እችን ሰከንዶች ለመስጠት እንኳን ፈቃደኞች አይደለም። ሰውን ብቻ አይደለም ቅድም ምን አደረግሽ እንጂ እኔ ምንም ሽምግልና ላይ ተገኘው ኢንተርቪው አደረግኩ፣ ሽማግሌዎቹን ብዙ ነገር አላደረግኩም። ግን you said thank you አይደል? አመሰግንሽ። ግን ፓወርፉል ነው ምስጋና፣ ፓወርፉል ነው። የሆነ የሚጨምረው እንትን አለ፣ አንቺም ላይ የሚጨምረው ነገር አለ። እኔም ክብሩን ለእግዚአብሔር ብሰጥም ግን ደስ ይላልና ለማመስገን ጊዜ መስጠት ማለት ነው። ትንሽ ሆኖ ግን ብዙ ለውጥ የሚያመጣ ነገር ነው። እኔ ምስጋና አመስጋኝ ነኝ ብዬ አስባለሁ። እና በምስጋና ውስጥ ደግሞ ያው ድል አለ ስለሚልም በብዙ ነገሮች ድል ሆኖልኛል። እኔ ህይወት ላይ ጨለማውን ወይም እንከኑን ከመምረጥ ዞር ብንል በጣም ብዙ ልናመሰግን የምንችልባቸው አዲስ ሞመንት መተንፈስ መቻል በራሱ ካን ኢማጂን። እስኪ በራሳችን አቅም ቢሆን አየር የሚገዛው ኤለን ማስክ ነው አፎርድ የሚያደርገው ወይስ ቢል ጌትስ? ማንም ነው። የእውነቴን ነው። በጣም ኤክስፔንሲቭ የሆኑ ነገሮች አፎርድ ማድረግ ስለማንችል መግዛት ስለማንችል በነፃ ነው የሰጠን ፈጣሪ። ለሱ ብቻ ምስጋና በቃ 24 ሰዓት ቴንኪዩ ስለተነፈስኩ፣ ቴንኪዩ ስለ አየሩ፣ ስለ አካባቢ፣ ቴንኪዩ ስላንተ፣ ስለ ካሜራማኖች ይሄንን ነገር መስራት ስለቻለን እና ምስጋና እውቅና መስጠት ነው ብዬ አስባለሁ። ፎር ግራንትድ አለመውሰድ ነው። በእጅ የያዙት ወርቅ ከመዳብ እኩል ነው የሌለ ሀበሻ። እኔ አሁን ቅድም ሳመሰግን አንደኛ ሊፍት አፕ ያደርጋል። አንተም ኦኬ ኖቲስ እደረጋለሁ ማለት ነው። የሰው ተፈጥሮ ነው። እግዚአብሔር ራሱ መመስገን ይፈልጋል ላረገው ነገር እውቅና መስጠት ስለሆነ። ስለዚህ ምስጋና ብዙ ነገሮችን ይቀይራል ብዬ ነው ማስበው። በጣም ብዙ ነገሮች። ሰከንድ ያዝልኝ እስቲ ቢኒያም። አሁንም ሰዓት ተይዞልናል። ላመሰግን ነው። አሁን ደግሞ የማመሰግነው አባይ ቲቪ ነው። እሺ፣ የአባይ ቲቪ ባለቤት አቶ ግሩም በጣም ነው ማከብረው፣ አመሰግነዋለሁ። ማኔጅመንቱን ዜማ ያሬድን በጣም ነው ማመሰግናቸው። ዛሬ ፕሮግራማችንን እየመራ ያለውን ስቲቭን ዳይሬክት የሚያደርገውን በጣም ጎበዝ ልጅ ነው። በጣም አመሰግነው። ካሜራማኖቹ በጣም ደስ ይሉኛል። ሁሌ ጨዋዎች ናቸው። ቀድመው ነው የሚመጡት። በጣም አመሰግናቸዋለሁ። ኤዲት የሚያደርጉት ልጆች እየጨመሩ የሚሰሩት ስራ በጣም ላመሰግናቸው እፈልጋለሁ እና አባይ ቲቪ ሰራተኞችን በሙሉ በጣም አመሰግናለሁ። ስንት ሰከንድ ሆነ? 37 ሰከንድ። 30ዎች ውስጥ ነው። ይሄን ሁሉ ሰው አመስግኜ 37 ሰከንድ ነው የፈጀብኝና በጣም ጥሩ ነው ለማለት